ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይሄንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ የሊግ ጨዋታ መመለሱን ተከትሎ ትኩረት የሚስቡ በርካታ ጨዋታዎች ይደረጋሉ። በታላላቅ ሜዳዎች ትንቅንቅ የሚበዛበት ውጤት የሚያስፈልግበት አሸናፊነትን ለማረጋገጥ ለማስቀጠል የሚደረግ ትንቅንቅ አለና በእነዚህ ዙሪያ እንግዲህ የተወሰኑ ነጥቦችን ያነሳን ቅዳሜን ከናንተ ጋር ቆይታ እናደርጋለን። ከዚህ ፕሮግራም በመቀጠል እንግዲህ በኖቲንጋም ፎረስት እና በቼልሲ መካከል የሚደረገውን እንዲሁም የቅዳሜና የእሁድን በአጠቃላይ የእንግሊዝ ፕሪሚየር ሊግ የታላላቅ ክለቦችን ቲም ኒውስ የቡድን ዜና ይዘንላችሁ እንቀርባለን። የጉዳት መረጃዎች በከፍተኛ ሁኔታ እየወጡ ነው የሚገኙት። ተጎዱ የተባሉ ተጫዋቾች ለጨዋታ እንደሚደርሱ በአሰልጣኞች ጋዜጣዊ መግለጫ ሲረጋገጥ፣ በተቃራኒው ደግሞ ጉዳት ያላስተናገዱ ተጫዋቾች ወይም ጥሩ ቆይታ የነበራቸው ጉዳት አስተናግደው እንደገና ለረጅም ጊዜ ከሜዳ የሚርቁበት በአሰልጣኞች እንግዲህ ማረጋገጫ ተሰጥቷል። ይህንን መረጃ በተመለከተ የጉዳት ከኢንተርናሽናል ብሬክ መልስ ያሉትን በአጠቃላይ ቲም ኒውስ ሰብስበን ወደ እናንተ ይዘን የምንመጣ ይሆናል። ይሄ ፕሮግራም ግን ትኩረት የሚያደርገው በክሬቨን ኮቴጅ ምሽት 1 ሰዓት ተኩል የሚደረገውን የፉልሃም እና አርሴናልን የለንደን ደርቢን ጨዋታ በተመለከተ እንግዲህ ሰፊ ታክቲካዊ ትንተና ትናንትና የኢቤሪቼ ጉዳይ ላይ በስፋት ተወያይተን ትላልቅ ነጥቦችን አንስተን ከአድማጮች ጋር ጥሩ ውይይት ያደረግንበትን ፕሮግራም ወደ እናንተ አርብ ንጋት አድርሰን ነበር። ይሄ ፕሮግራም ትኩረት የሚያደርገው በእለቱ ዛሬ በሚደረገው ጨዋታ ስለ ሁለቱ ክለቦች ወቅታዊ ሁኔታና አንዳንድ ከጨዋታው በፊት መነሳት ያለባቸውን ሐሳቦችን አንስተን ቆይታ እናደርጋለን። የሊግ ጨዋታ ተጀምሯል። እንግዲህ አድማጮች ከናንተ የሚጠበቀውን ላይክ ያደረጋችሁ ተደራሽነታችን ከፍ እንዲል በርካታ የእግር ኳስ ቤተሰቦች ጋር እንዲደርስ ላይካችሁ በእጅጉ ያስፈልገናል። ላይክ አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ እንዲህ አይነት የእግር ኳሳዊ ጉዳዮች በፍጥነት እንዲደርሳችሁ የደወል ምልክቷን መጫናችሁ እንዳትረሱ። ከኛ ጋር ቅዳሜን ቆይታ እንድታደርጉ በአክብሮት እንጋብዛለን። ሚካኤል አርቴታ ወደ ማርኮ ሲልቫ ፉልሃም ዛሬ ይጓዛል። 3 ተከታታይ ጨዋታ በዚህ ሁለት ተከታታይ ጨዋታ በዚህ ስቴዲየም አርሴናል ማሸነፍ አልቻለም። በተከታታይ ግን ለ3 ጨዋታ በአርሴናል እግር ኳስ ታሪክ ክሬቨን ኮቴጅ ላይ ነጥብ ጥሎ አያውቅም። ስለዚህ ዛሬ ሚካኤል አርቴታ ወደ ክሬቨን ኮቴጅ ሜዳው አንደኛ መሪነቱን ለማስፋት ነጥቡን፣ ምክንያቱም ተከታዩ ሊቨርፑል ነገር ከማንቸስተር ዩናይትድ ጋር በአንፊልድ ጨዋታ አለው። ሊቨርፑል ላይ ጫና ለመፍጠር የ4 ነጥብ ልዩነትን ለመፍጠርና ለቀጣይ ጨዋታ የተረጋጋ ስፕሪት ለመያዝ የማርኮ ሲልቫን ፉልሃም ለመግጠም ወደ ክሬቨን ኮቴጅ ይጓዛል። እዚህ ስቴዲየም ላይ አርሴናል የሚያስተናግደው ተመሳሳይነት ባህሪ ያለው የፉልሃም የተጋጣሚ አይነት አለ። ዛሬ ያንን ቢያጋጥመው ሚካኤል አርቴታ እንዴት ሊሻገረው ይችላል? የትናንትናውን ፕሮግራም በደንብ ብታደምጡ ምናልባት ጥሩ ዳሰሳ ያደረግንበት ስለሆነ በዛ ፕሮግራም ምላሽ ታገኛላችሁ ብዬ አስባለሁ። ነገር ግን ማርኮ ሲልቫ ለምንድነው ለተጋጣሚ ፈታኝ ቡድን በመገንባት የሚታወቀው? ዛሬ ሚካኤል አርቴታ አርሴናልን ሊፈትን ይችላል? እስቲ የተወሰኑ ነጥቦችን እናንሳ። የማርኮ ሲልቫ ቡድን ባለፉት ጊዜያት አርሴናልን ሲያስጥል ወይም ትላልቅ ክለቦችን ነጥብ በሚቀበልበት ወቅት ወይም ጨዋታዎችን ሲያሸንፍ በሜዳው ሊሸነፍ ሲል፣ ለምሳሌ በተጠናቀቀው የውድድር ዓመት ቼልሲ በዚህ ስቴዲየም ማሸነፍ የቻለው እንዲሁም ካልተሳሳትኩ ማንቸስተር ሲቲ፣ የተቀሩት የቢግ 6 ክለቦች ሊቨርፑል፣ ማንቸስተር፣ አርሴናል በዚህ ስቴዲየም ነጥብ ጥለዋል፣ ሽንፈት አስተናግደዋል። ታዲያ ለምንድን ነው የማርኮ ሲልቫ ቡድን እንዲህ አይነት ሶሊድ ኮምፓክት የሆነ ቡድን በመገንባት በፕሪሚየር ሊጉ ፈታኝ ስትራክቸር ያለው ቡድን ሊሆን የቻለው? በታሳውሱ ከሆነ ማርኮ ሲልቫ
ከዋትፎርድ ወደ ኤቨርተን ከተዘዋወረበት ጊዜ አንስቶ በኤቨርተን የገነባው አንድ መካከለኛ ቡድን ወይም ኤቨርተን አሁን ከሚገኝበት ደረጃ ከፍ ያለ ከ10ኛ በላይ የሚጨርስ ወይም ከ12 እስከ 8ኛ ደረጃ ላይ ይዞ የሚያጠናቅቅ ቡድንን መገንባት ችሏል። በዛም ወቅት እንግዲህ ካካበተው ልምድ በአንድ ዶክመንታሪ ላይ ስመለከት ሊጉ የሚፈልገውን ፊዚካል ተጫዋቾችን ማሟላት በፕሪሚየር ሊጉ ይሄ ሳስቴይነብል የሆነ ውጤትን ለማስመዝገብና ቀጣይነት ያለው ተመሳሳይነት ባህሪ ያለው ቡድን ለመያዝ የፊዚካል አቅማቸው ፈርጠም ያሉ ተጫዋቾችን በስብስብ ውስጥ ማካተት አንደኛው ክራይቴሪያ ነው ብሎ ያምናል። ይሄ ማለት ከቴክኒካዊ ጉዳይ ይልቅ ታክቲካሊ ፍሌክሲብል የሚሆኑ የአካል ብቃት ተጫዋቾች። ስለዚህ ተጋጣሚ በቴክኒክ አቅሙ ከፍ ያለ ክለብ ወደ ክሬቨን ኮቴጅ ሲመጣ ከሚፈተንባቸው ጉዳዮች መካከል አንዱ ሜዳው ጠባብ መሆኑ፣ ሁለተኛ ደረጃ ደግሞ የተጋጣሚው አይነት ፊዚካሊ ቻርጅ የሚያደርግ እንቅስቃሴ ስለሚጠቀም። ለምሳሌ በአማካይ የዚህ ክለብ ቁመት የተጫዋቾች ቁመት በአማካይ 1 ሜትር ከ88 ሴንቲሜትር ርዝመታቸው ማለት ነው የተጫዋቾቹ። ለምሳሌ በሜዳ ውስጥ ከሚገኙ 11 ተጫዋቾች ውስጥ 7ቱ በቁመት ከ1 ሜትር ከ85 ሴንቲሜትር በላይ ናቸው እና ፊዚካሊ ፈርጠም ያሉ ናቸው። በአካል ብቃት ደረጃ ለምሳሌ በፕሪሚየር ሊግ ተጋጣሚ ላይ ከፍተኛ ፋውል የሰራ ይሄ ቴክኒካል ፋውል ማለት ዳኛው ያስቆመበት ነገር ግን በካርድ ያልታገዘ ካርዶች ፋውሎችን በመስራት በሊጉ አንደኛ ደረጃ ነበር አምና። አነስተኛ ቢጫ ካርድ ከተመለከቱ ክለቦች መካከል አንዱ ፉላም ነው። ነገር ግን በርካታ ፋውሎችን ይሰራ። በአንድ ጨዋታ ለምሳሌ ከኒውካስል ጋር በነበረ ጨዋታ ብሩኖ ጊማሬስ ላይ ብቻ 9 ፋውል ተሰርቷል። በፕሪሚየር ሊጉ ሪከርድ የተጻፈ ማለት አንድ ተጫዋች ላይ 9 ፋውል በአንድ ጨዋታ ከአንድ ቡድን። ይሄ ከባድ ነው። ምን ያክል ታክቲካሊ ጨዋታን አንደኛ ለምሳሌ ጌም ማኔጅ የሚያደርጉበት የፉላም ጌም ኦፍ ስቴት ይሄ ነው። የተጋጣሚን ተጫዋች በርካታ ጊዜ ቻርጅ በማድረግ ማዳከም። ያ ቡድን ደግሞ በአካል ብቃት የተብላላ ስለሆነ የሆነ ሰዓት ያን ኢነርጂ ሲጠቀም ተጋጣሚ ከዚህ ቻርጅ ከዚህ ፋውል ጋር ሜዳ ውስጥ በቆየ ቁጥር ምንድነው አንድ ተጫዋች እየወደቀ በተነሳ ቁጥር ኢነርጂውን እያጣ ፍላጎቱን እያጣ ፍራስትሬት እያደረገ ሜዳ ውስጥ የሚቆይበት ደቂቃ ሁሉ ይሄ የተሟላ የቅንጅት የቡድን ሪትም በሚጠብቅ ሁኔታ አይሆን። ከዛ ሪትም ይወጣል ወይም ያፈገፍጋል። ከዛ ሲስተም ይወጣል። እንደ ተጋጣሚ ወይ አግሬሲቭ ሆኖ ከራሱ ሪትም እንዲወጣ። ይሄ የፉላም ጌም ኦፍ ስቴት እና ባለፉት ጊዜያት በደም የምታስታውሱ ከሆነ አርሴናል በእያንዳንዱ ጨዋታ ይሄ በከፍተኛ ሁኔታ ዶሚኔት የሚያደርግ ፉላምን የሚያሸንፍ ማለት ፉላምን የሚበልጥበት መንገድ በእያንዳንዱ የሜዳ ክልል አስደናቂ ነው። ግን ሙከራውን ካያችሁ ጥራት ያለው ሙከራ የለም፣ ጥራት ያለው የግብ ዕድል የለም፣ ወይም አርሴናል የሚበልጥበት የሜዳ ክፍል የተገደበ ሆኖ ማለት ፋይናል ሰርድ ላይ አሁን ለምሳሌ አርሴናል ወደ 190 ምናምን ፓስ አምና አድርጓል። ግን የመጨረሻ የክለቡ ቢግ ቻንስ የነበረው በጨዋታው መሪ የሆነበትን አጋጣሚ ያስቆጠረበት። ካቻምናም በተመሳሳይ የሙከራው አይነት ጥራት የለው፣ ግን ፖሴሽን ደረጃ ደግሞ አርሴናል ከፍተኛ ብልጫ ይወስዳል። ፖሴሽን ዊዛውት ፔኔትሬሽን አይነት እንቅስቃሴ እንዲያዘነብል። ለዚህ ደግሞ ከሜዳው ጠባብ መሆን ብቻ ሳይሆን የክለቡ ዲፌንስ ስትራክቸር በጣም አሰልቺ ነው በፕሪሚየር ሊጉ እና ይሄን ቡድን መገንባት የቻሉት ማርኮ ሲልቫ ካገኙት የፕሪሚየር ሊግ ኤክስፒሪየንስ ነው። በዋትፎርድ የገነቡትን ቡድን ብትመለከቱ አራቱ ተከላካዮች ተመሳሳይነት ያላቸው በተመሳሳይ ባህሪ የሚታወቁ አራት ሴንትራል ዲፌንደር ነበሩ ፉልባክም አርገው የሚጠቀሟቸው። ይሄን ስትራክቸር በተመሳሳይ ኤቨርተን ቤት ደግሞ አሁን በፉላም ይሄን የጨዋታ መንገድ እየተከተሉ ነው። ታዲያ ሚካኤል አርቴታ አንድ በፕሪሚየር ሊጉ በቅርብ አመት ውስጥ የጀመረው አንድ የቡድን ግንባታ አለ። የተከላካይ ክፍሉ ቁመት ረጃጅም እንዲሆን የፈለገበት የኋላ መስመሩ። ለምሳሌ አሁን የአርሴናል ባክ ፎርን ብትመለከቱ ልክ እንደ ፉላም ተቀራራቢነት ያለው
የተጫዋቾች ቁመት ረጃጅም የሆነ ይሄን ደግሞ እንደመነሻነት ምናነሳው ዋነኛ ምክንያት በፕሪሚየር ሊጉ ግብን ለማስቆጠር ሁሉንም የጨዋታ መንገድ የተፈቀደ የማሸነፊያ መንገድ መተግበር ነው። ከሴት ፒስም ግብ አስቆጠር ክፍት ከሆነ እንቅስቃሴ በቀጥታ በዳይሬክት አታኪም በየትኛውም እንቅስቃሴ ግን ከጨዋታው የሚፈልገውን 3 ነጥብ ያ የተጋጣሚውን አይነት በሚወስን የጨዋታ መንገድ ነጥብ ማግኘት ነው። ነገር ግን ለእያንዳንዱ ጌም ስቴት ደግሞ ብቁ የሆነ የቡድን ስትራክቸር ያስፈልጋል። ሴት ፒስንም የሚሞክር ክፍት ከሆነ እንቅስቃሴ አስደናቂ ሪትሞችን ተጠቅሞ በታክቲክም በቴክኒክም በላቀ ደረጃ አዳፕት አድርጎ የሚያስቆጥር ቡድን ለመገንባት ደግሞ እንደገና በተጨማሪ እንዲህ አይነት የተሟላ ስብስብ ያስፈልጋል። ለዛ በቅርብ ዓመት ውስጥ በደም ካስተዋላችሁ የሚካኤል አርቴታ የዲፌንስ ስትራክቸር ተመሳሳይነት ባህሪ ያለው ነው። ለምሳሌ በዘንድሮ የውድድር ዓመት አብዛኛውን ደቂቃ የተጫወቱ አብሮ በጋራ የተሰለፉትን 5ቱን የኋላ መስመር ተጫዋቾች እንመልከት። ከግብ ጠባቂው ጋር ዴቪድ ራያ 1 ሜትር ከ83 ሴንቲሜትር ነው። በቀኙ ፉልባክ በኩል የሚሰለፈው ጁሪየን ቲምበር 1 ሜትር ከ79 ሴንቲሜትር ነው። በመሃል ተከላካይነት ስፍራ የሚሰለፉ ሁለቱ ሴንተር ባኮች ዊሊያም ሳሊባ 1 ሜትር ከ92 ሴንቲሜትር ነው። ጋብሪኤል ማጋሌሽ 1 ሜትር ከ90 ሴንቲሜትር ነው። ሪካርዶ ካሊፊዮሪ 1 ሜትር ከ88 ሴንቲሜትር ነው። ከተመለከታችሁ ወደ ተመሳሳይነት እንደ ፉላም አይነት ፈታኝ ቡድን ሲመጣ ተቀራራቢ የቡድን ስትራክቸር መያዝ በተመሳሳይ መልኩ ሪያክት ለማድረግ አሁን በቴክኒክ የተቀናጀ ቡድን ብቻ ይዞ ሚካኤል አርቴታ እንዳለፉት ጊዜያት ወደ ክሬቨን ኮቴጅ ቢጓዝ በተመሳሳይ ያምነው ባህሪ ነጥብ ሊያስጥሉ ይችሉ ነበር። አሁን ግን ይሄ ቡድን የተሰናዳው አንደኛ ባላንስ ስትራክቸሩን ካያችሁ እንደ ፉላም ዲፌንድ ለማድረግ በቂ የሆነ የተጫዋቾችን አግሬሲቭ የአካል ብቃት እንቅስቃሴ በቁመት የሚመጡ ቻሌንጆችን ለማቋቋም በቂ ኃይል አለው። ያን ሚዛን ደግሞ የሚጠብቅ በቴክኒኩ ደግሞ የተሟላ አማካይ ያለው እነዚህ እንቅስቃሴዎች ደግሞ ፋይናል ሰርድ ሲገቡ ክፍት ከሆነ እንቅስቃሴ ግብ ለማስቆጠር በቂ የሆነ የፊት መስመር አጥቂ አማራጭ አለው። ስለዚህ ለዚህ ነው አንድ ቡድን በተሟላ ስትራክቸር ሲጀምር በውድድር ዓመቱ ከየትኛውም ተጋጣሚ ጋር ቢገናኝ የሚያጋጥሙን ቻሌንጅ ለመቋቋም በቂ የሆነ ስትራክቸር ወይም ዴፕዝ ፈጥሯል፣ ኳሊቲ አሟልቷል። የዘንድሮ የውድድር ዓመት ለምን በተለየ ሁኔታ ለአርሴናል ግምት ከትናንት በስቲያ አንድ ፕሮግራም ሰርተን ነበር። ለምን አርሴናል በዘንድሮ የውድድር ዓመት ዋንጫውን ለማንሳት የሚያስችሉ ትላልቅ አድቫንቴጆች ብለን በተለያየ መልኩ ካነሳናቸው ነጥቦች መካከል የተሟላ ስብስብ መያዝ ለአንድ የውድድር ዓመት የሚሆን ብቻ ሳይሆን ለዚህ የውድድር ዓመት ለሚመጣው ተጋጣሚ አሁን በሊጉ እኮ በደንብ ከተመለከታችሁ የ19ኙም ቡድን ባህሪ ይለያያል። እንዴው በተወሰነ ደረጃ እንደዚህ ከፋፍለን ብንመለከት ኤቨርተን፣ ኒውካስል እና ፉልሃም፣ በርንሌ በተመሳሳይ ቅርጽ በተመሳሳይ ባህሪ ነገር ግን በተለያየ የጥራት መመዘኛ ነው የሚመጡት። ነገር ግን ያጫወት ባህሪያቸውን ካያችሁ አካል ብቃት፣ ፍጥነት፣ ጉልበትና የረጃጅም ኳሶችን ቴክኒክ ይጠቀማሉ። አስቶን ቪላ በተወሰነ መልኩ የኳስ ሽግግሩ ጥራት ያለው በተለይ በአማካዮች ምክንያት እንጂ ባህሪው የሎው ብሎክ ስትራክቸሩ ከነዚህ ክለቦች ብዙም የሚለይ አይደለም የኡናይ ኤምሪ። ምክንያቱም ፉልባኮች ኦቨርላፕ ከማድረግ ይልቅ አንደርላፕ የሚያደርጉ ከመከላከል ውስጥ ማጥቃትን የሚመርጥ ነው እንጂ በማጥቃት ውስጥ ያለው መከላከል ብዙም የሚመለከት ቡድን አይደለም። ስለዚህ በፕሪሚየር ሊጉ የተጋጣሚው ስትራክቸር ተመሳሳይ ሊሆን ይችላል፣ ይዞ የሚመጣው ግን ባህሪ ለየጨዋታው ይለያያል። ለዚህ ነው ፕሪሚየር ሊግ ሁሌም ተፎካካሪነቱን የማያጣው። 19ኛ ደረጃ ላይ የሚገኘው ክለብ ቶፕ 6 ውስጥ የሚጫወተውን አንዱን ክለብ ለሻምፒዮንስ ሊግም ቦታ ሊሆን ይችላል ለዋንጫ የማስጣል አቅም አለው በእለቱ ተዘጋጅቶ የሚመጣበት መንገድ። ስለዚህ የፉላም አይነት ቡድን የማይገመት ነው። ግን የዘንድሮ አርሴናል ደግሞ እንዳአምናው የፉላም አይነት ቡድን የሚያስጥለውን አይነት ስትራክቸር አልያዘም። ዘንድሮ በጥሩ በተቀናጀ በተዋሃደ
የትናንቱን ፕሮግራም ደግሞ በበለጠ ብትመለከቱና ብታደምጡት ስለ ኢዜና ኦዲጋርድ በቦታው ላይ ስለሚፈጥሩት ልዩነት ኦዲጋርድ በዚህ ሜዳ ተከታታይ ዓመት ቋሚ ሆኖ የፈጠረው ልዩነትና ኢዜ በፓላስ ደረጃ የፈጠረው ልዩነት አሁን ደግሞ በጥራት ከፍ ባለው አርሴናሎች ምን ሊፈጥር እንደሚችል አንዳንድ ግምቶችን ኮዲው ማስቀመጥ እንችላለን። እንደነዚህ አይነት ኤክስፒሪየንሶችን እንግዲህ አዋህዶ የያዘ ለአዳዲስ ፈራሚዎች ጊዜ ያልፈለገ ፈጣን ሽግግር፣ ፈጣን ለውጥ፣ ፈጣን መዋሃድ፣ ፈጣን ውጤታማነት እያሳየ የሚገኘው አርሴናል ነው። እንግዲህ ዛሬ የማርኮስ ሲልቫን ፉልሃም የሚገጥመው በክሬቨን ኮቴጅ አርሴናል አንደኛ ደረጃ ላይ ሲገኝ ፉልሃም 14ኛ ደረጃ ላይ ነው በነገራችን ላይ የሚገኘው በ8 ነጥብ። አርሴናል በእጥፍ ነው 16 ነጥብ የያዘው። ፉልሃም ያስቆጠረው 8 ግብ ነው፣ አርሴናል ያስቆጠረው 14 ነው። ፉልሃም 8 ሲያስቆጥር 11 ተቆጥሮበታል። በነገራችን ላይ ዘንድሮ አምና በጣም አነስተኛ ግብ ከተቆጠሩባቸው ክለቦች መካከል አንዱ ፉልሃም ነበር። ዘንድሮ ግብም የሚያስተናግድ ክለብ ነው። ለምሳሌ የመረብ ውጤቶችን ባለማስጠበቅ ዘንድሮ ደግሞ እንደ ፉልሃም የባሰበት ቡድን የለም። ባለፈው የመጨረሻ ከኢንተርናሽናል ብሬክ በፊት በነበረው 7ኛ ሳምንት የፕሪሚየር ሊግ ጨዋታ በርንማውዝ ሜዳ ላይ የመራ ነው። እንግዲህ ከዛም በኋላ ውጤቱ የተገለበጠው በራያን ሴሴኞ አማካኝነት የመራ 3-1 የተሸነፈው አንቷን ሴሜኒዮ 2 ጀስቲን ክላይበርት 1 አስቆጥሮ እና አርሴናል ያስተናገደው 3 ግብ ነው። ፉልሃም 11 ግብ አስተናግዷል። ፉልሃም 52 ኳስ መሞከር ችሏል። አምና ግን በዚህ ወቅት የሞከራቸው ኳሶች 43 ነበሩ። ግን ያስተናገደው የግብ መጠን ደግሞ አምና በዚህ ሰዓት 11 አይሞላም። አርሴናል 70 ኳስ ሞክሯል። ከ70ው ደግሞ 29ኙ ኢላማቸውን የጠበቁ፣ 41ዱ ኢላማቸውን ያልጠበቁ፣ 37ቱ ብሎክ የተደረገ የጨዋታ እንቅስቃሴ ነበር። ከነዚህ መሃል በፓስ አኩሬሲ በኩል ሁለቱም ክለቦች ተቀራራቢነት ያለው የፓስ ሲኩዌንስ አላቸው። ለምሳሌ ባለሜዳው ፉልሃም 84.89 በአማካይ በየጨዋታው ፓስ አኩሬሲው የተሳካ ቡድን ነው። አርሴናል ደግሞ 85.49 ፓሶቹ የተሟላ እንቅስቃሴ ያደርጋል። በፓስ አኩሬሲ በኩል ከሽንፈት ላይ በመነሳት ነጥቦችን በማግኘት ፉልሃም 5 ነጥብ አግኝቷል። አርሴናል ዘንድሮ 4 ነጥብ አግኝቷል። አንዱን ኒውካስል ጋር ከኋላ ተነስቶ በማሸነፍ አንደኛውን ደግሞ ከማንቸስተር ሲቲ ጋር ከመመራት ተነስቶ አቻ ያወጣበት ጨዋታ ማለት ነው። ፉልሃም ከብራይተን ጋር ከሌሎች ክለቦች ጋር እየተመራ አቻ ያወጣባቸው በርካታ ጨዋታዎች አሉ። ባዶ ለባዶ ሆኖም ከሊድስ ጋር ሊድስ በመጨረሻ ደቂቃ በራሳቸው መረብ ላይ አስቆጥረው ያሸነፉባቸውም ጨዋታዎች አሉ። ነገር ግን በዚህ ጨዋታ አሁን መመልከት ያለብን አንዳንድ ቁጥሮች አሉ። አርሴናል ከ2023 ዲሴምበር ወር በኋላ ለምሳሌ ወደዚህ ስቴዲዮም መጥቶ አላሸነፈም። ነገር ግን አርሴናል ለምሳሌ ባለፉት ጨዋታዎች ባስመዘገበው አስደናቂ ስታቶች መካከል ክለቡን በከፍተኛ ሁኔታ እያደነቁበት ከሚገኙ ትላልቅ ክራይቴሪያዎች መካከል አንዱ ለምሳሌ የአርሴናል ካውንተር አታክ ፉትቦል ነው። አምና አርሴናል በሙሉ የውድድር ዓመት 47 ካውንተር አታክ ነው እንቅስቃሴዎች ያደረገው። በዚህ ደግሞ 17ኛ ነበር ቡድኑ። ዘንድሮ ግን ከወዲሁ 14 የካውንተር አታክ እንቅስቃሴዎችን አድርጎ በአንደኝነት እየመራ ነው። አምና በሙሉ የውድድር ዓመት 47 ብቻ በካውንተር አታክ ቡድኑ ማጥቃት የቻለው። ይሄ ምናልባት በዘንድሮ የውድድር ዓመት አርሴናል ሞር ዳይሬክት መሆኑን ከሚያሳየን እንቅስቃሴዎች መካከል አንዱ የክለቡ የማጥቃት ስትራክቸር ነው። በተቃራኒው ደግሞ አርሴናል በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነው ደብል ፊገር 20 እና ከዛ በላይ ሙከራ ያስተናገደው አንድ ጊዜ ብቻ ከማንቸስተር ዩናይትድ ጋር። ከዛን ጊዜ አንስቶ አርሴናል እስካሁን 10 ሙከራ በአንድ ጨዋታ አስተናግዶ አያውቅም። 10 ጨዋታ እንኳን ማለት 10 ሙከራ እንኳን አስተናግዶ አያውቅም። ከመጀመሪያ ሳምንት የፕሪሚየር ሊግ ጨዋታ በኋላ 10 የሚጠጋ ሙከራም በአንድ ጨዋታ ተስተናግዶ አያውቅም። ለዛ ነው ያለፉትን 6 ጨዋታ የአርሴናል ስትራክቸር የተለየ ነው ተብሎ እየተደነቀ የሚገኘው። በዘንድሮ የውድድር ዓመት ደግሞ አርሴናል እንደ ቡድን አንድ አድማጮች ከታዘባችሁ የአርሴናል የግብ ምንጭ አይታወቅም።
ማለት ግብ አስቆጣሪው ለይቶ ለማወቅ በሚቸግር ደረጃ አሁን በአንድ ክለብ ውስጥ ከፍተኛ ግብ ያስቆጠረ ያለ ተጫዋች ይታወቃል። የቡድኑ ታርጌት ማን እንደሆነ ይታወቃል። እያንዳንዱ በርካታ ነጥቦችን እናነሳለን። አንድ ክለብ ላይ ነጥብ የምናወጣው ተጫዋች አለ። አርሴናል ግን እንደ ቡድን ማስቆጠሩን ከሚያሳዩ ምልክቶች መካከል በብቸኝነት በዘንድሮ የውድድር ዓመት ከ10 የተለያዩ ተጫዋቾች ነው አርሴናል ግብ ማግኘት የቻለው በ8 ጨዋታ። ነገር ግን ከዚህ ቀደም አርሴናል ለምሳሌ እንደነዚህ አይነት ስታቶችን ለማስመዝገብ ቢያንስ በሳምንቱ የመጀመሪያ 8-7 ጨዋታ በሁሉም ውድድሮች ከማድረጉ በፊት እንዲህ አይነት ቁጥሮች አልተመዘገቡ። ባይሆን አርሴናል ቤት በመጀመሪያ 7 የፕሪሚየር ሊግ ጨዋታ በአብዛኛው ግቦችን የሚያስቆጥሩ ተጫዋቾች ከ5 በላይ በልጠዋል። አሁን ግን ከ10 ተጫዋቾች አርሴናል በዘንድሮ የውድድር ዓመት ግብ አግኝቷል። በሁለተኛ ደረጃ ላይ የሚከተለው ብራይተን ነው። ከብራይተን ቀጥሎ የምናገኘው የ6 ተጫዋቾችን አገልግሎት ያገኘ ክለብ ነው። ስለዚህ አርሴናል የግብ ምንጩ ወይ አጥቂ ወይ የክንፍ ተጫዋች ወይ አማካይ ወይ ተከላካይ የተገደበ አይደለም። ከተከላካይ አማካይ አጥቂ ለምሳሌ ጋብሪኤል፣ ጁሪየን ቲምበር፣ ካላፊዮሪ ያስቆጥረዋል። ዙቢመንዲና ደክላን ራይስ አስቆጥረዋል። ሳካ፣ ኢዜ በተጨማሪም እነ ቪክቶር ዮከሬስ፣ ማርቲኔሊ ከቤንች እነዚህ ሁሉ ተጫዋቾች አስቆጥረዋል። ስለዚህ አርሴናል የተገደበ የግብ ምንጭ ነው። ሁሉም ተጫዋቾች ግብ ላይ ይሳተፋሉ ማለት ነው። ይሄ የአንድ ቡድን አድቫንቴጅ በሜዳ ውስጥ የሚያሰፋ ነው። በነገራችን ላይ ደክላን ራይስ በተጠናቀቀው የውድድር ዓመት 1 ጎል 1 አሲስት በፉላም ፊክስቸር ላይ ማድረግ ችሏል እና በለንደን ክለቦች ላይ በነገራችን ላይ ራይስ ቀጥተኛ ተሳትፎ በማድረግ የተለየ ሪካርድ አለው እና በሁለቱ ክለቦች ያለፉት የእርስ በርስ ግንኙነት 14 ጊዜ ተገናኝተው አርሴናል 9 ጊዜ አሸንፎ 4ቱን አቻ በመውጣት 1 ጊዜ ነው 2-1 በዲሴምበር 2023 በክሬቨን ኮቴጅ ፉላም አርሴናልን ማሸነፍ የቻለው። ነገር ግን አርሴናል ከየትኛውም ተጋጣሚ በላይ ለ20 ተከታታይ የእርስ በርስ ግንኙነቶች ቢያንስ በጨዋታ 1 ግብ የማስቆጠር እድል አለው ከፉላም ጋር በሚያደርገው የእርስ በርስ ግንኙነትና ይሄ ከየትኛውም ቡድን በላይ የተሻለ ሪከርድ እንዲይዝ አስችሎታል። ለ20 ተከታታይ ጨዋታ የሚካኤል አርቴታ አርሴናል ከፉላም ጋር ባደረገው ፊክስቸር 1 ግብ ቢያንስ ያስቆጥራል ማለት ነው እና አርሴናል ባለፉት 18 የለንደን ደርቢ ጨዋታዎች ወደ ለንደን ክለቦች ተጉዞ 1 ጨዋታ ብቻ ነው የተሸነፈው። በለንደን ደርቢ ደግሞ 1 ጨዋታ ብቻ ነው በአጠቃላይ በሜዳውም ከሜዳውም ውጪ 1 ጨዋታ ብቻ ነው ሽንፈት ያስተናገደው። አምና ከዌስትሃም ጋር በነበረው ጨዋታ በሜዳው 1-0 የተቀሩትን ጨዋታዎች ሽንፈት አላስተናገደም። በርካታ ጨዋታዎችን አሸንፏል። 3 ነጥብ ተቀብሏል። ነገር ግን ለመጨረሻ ጊዜ ከሜዳው ውጪ ሽንፈት ያስተናገደው ደግሞ በለንደን ደርቢ እዚህ ስቴዲየም ነበር። ከዛም በኋላ በለንደን ደርቢ እንደገና በሜዳው ነው በዌስትሃም ሽንፈት ያስተናገደውና የሚካኤል አርቴታ በተለይ በለንደን ደርቢ ምናልባት በቅርብ ዓመት ውስጥ ያለፉትን 3 ተከታታይ የውድድር ዓመት የለንደን የእርስ በርስ ግንኙነቶች ላይ እንደ አርሴናል ከፍተኛ ጨዋታ ያሸነፈ ያለ አይመስልም። ወደ 31 የለንደን ደርቢዎችን አሸንፈዋል። ከሚካኤል አርቴታ ካደረገው 40 የለንደን ደርቢ ጨዋታዎች ውስጥ በከፍተኛ ሁኔታ 81-82 በመቶ ጨዋታዎችን አሸንፈዋል እና ዛሬ ወደ ክሬቨን ኮቴጅ ሲጓዝ ሚካኤል አርቴታ የአምኖ አይነት ስነልቦና ያለው ስብስብ አይደለም። የአምኖ አይነት ግብ የማስቆጠር የጨዋታ መንገድ የሚከተል አይደለም። ቅድም እንደጠቀስኩላችሁ 10 ተጫዋቾች ዘንድሮ ለአርሴናል ግብ አስቆጥረዋል። ስለዚህ የትኛው ተጫዋች አስቆጥሮ አርሴናል 3 ነጥብ እንደሚያገኝ አይታወቅም። ቡድኑ አንኤክስፔክትድ ነው ብለው ዘንድሮ የሚያነሱት ለዚህ። አምና ግን ኤክስፔክትድ ቡድን ነው። አርሴናል እንዴት ሊያጠቃ እንደሚችል ተጋጣሚ በደንብ ራሱን የሚያደራጅበት የሎው ብሎክ ስትራክቸር አርሴናል ለማሸነፍ በቂ ኃይል ሆኖ ይነሳ ነበር ወይም ነጥብ ለማስጣል። ዘንድሮ ግን አርሴናልን በየትኛውም የጨዋታ መንገድ ለማሸነፍ የሚፈትን ነው። ምክንያቱም በእያንዳንዱ ዲፓርትመንት በተሻለና በተጠናከረ መልኩ የዚህን የውድድር ዓመት ስለጀመሩ በአጠቃላይ ምሽት 1 ሰዓት ተኩል
ክሬቨን ኮቴጅ ላይ ሁለቱ ቡድኖች የሚያደርጉት የለንደን ደርቢ ጨዋታ በእንዲህ መልኩ ተመለከትን። ድረ ጨዋታ ግምገማን ደግሞ እሁድ ንጋት ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁን እንድታደርጉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል ወደ ሲቲ ግራውንድ ተጉዘን ደግሞ እስቲ የአንጅን ፖስቴኮግሉ ኖቲንጋም ፎረስት የኤንዞ ማሬስካን ቼልሲ በሜዳቸው ያስተናግዳሉ። እስቲ ይህን ጨዋታ በተወሰነ መልኩ አንዳንድ ነጥቦች እናንሳ። ብዙ የተዘበራረቁ ጉዳዮች አሉ በሁለቱም ክለቦች በኩል። እስቲ ነጥብ በነጥብ አንስተን እንወያያለን። ሳትርቁ ጠብቁን። ሰላም ቆዩ።